በጣም ሚስጥር የተገለጠ ሚስጥር ማጋራችሁ ማለት ነው። ይሄ ሚስጥር ምን መሰላችሁ? በጣም ከብዙ ልፋት፣ ከብዙ ትምህርት፣ ከብዙ መጽሐፍ ማንበብ ነው ይህ ሚስጥር ያገኘሁት ማለት ነው። በተለይም ደግሞ ወጣቶች ከሆናችሁ ከ18 እስከ 25 ያላችሁ እድሜ ከሆናችሁ ይሄ ቪዲዮ እንዳያመልጣችሁ። ስለዚህ ቀጥታ ወደ ቪዲዮ ከመግባታችሁ በፊት ግን እናንተ ሼርና ላይክ ሰላም ለእናንተ ይሁን። እንኳን ወደ ቻናል ስለመጣችሁ ዛሬ በጣም ለየት ያለ ቪዲዮ ነው ይዤ የመጣሁት ማለት ነው። በጣም ማለት ነው እኔ ከህይወቴ አጋር አይዤ ነው የምነግራችሁ ማለት ነው። ምክንያቱም ምን መሰላችሁ ይሄ ቪዲዮ ስሰራ ባይሰራ በጣም ነው የሚጸጸቱት ነበር። ምክንያቱም እነዚህ 7 ነጥቦች ለወንድ ልጅ በጣም ጠቃሚ ከሚባሉ መሰረታዊ ከሚባሉ ህጎች ከተለያዩ መጽሐፎች አንብቤ እና ከተሞክሬና ከባለሀብቶች ጋር ኢንተርቪው አድርጌ ያመጣሁበት ሚስጥር ወይም ደግሞ ህጎች ናቸው ማለት ነው። ስለዚህ ወደ ህጎች ከመግባታችን በፊት ግን እናንተ ይሄ ቻናል ሰብስክራይብ በማድረግ ላይክ እና ሼር በማድረግ አብራችሁን ቆዩ። እስከ መጨረሻ አዳምጡት፣ ይጠቅማችኋል እርግጠኛ ነኝ። ምናልባት ይሄ ቪዲዮ የመጨረሻ ቪዲዮ ሊሆን ይችላል ማለት ነው። እንቀጥል። እሺ ይህ አባቴ በ50 ዓመቱ ሚስጥር ያተገለጠለት ወይም ደግሞ በድህነት አረንቋ እንዲኖር የተገደደ እኔ በ21 ዓመቴ ይህ ሚስጥር ተገለጠልኝ። እንዴት? አሁን ህይወቴ እየቀየርኩበት ያሉት ሚስጥር ነው ማለት ነው። ለወንድ ብቻ ነው። የዛሬ ቪዲዮ ለወንድ ብቻ ነው። ከ15 የዛሬ ቪዲዮ ለወንድ ብቻ ነው። ከ18 እስከ 25 ያለ ማለት ከሱ የቀጠለ ሌላ ቪዲዮ እሰራላችኋለሁ። ለሴት ደግሞ ሌላ ቪዲዮ እሰራለሁ። ምክንያቱም ይሄ በጣም አስፈላጊ ነው። እሺ እነዚህ 7 ነጥቦች በጣም ድንቅ እጹብ የሆኑ ነጥቦች ናቸው። አንደኛ ገንዘብ እንዴት እንደሚሰራ እወቅ። ወጣት ነህ አይደል? ይሄ ወጣትነት ቦታ መያዣ ወይም ደግሞ የምትኖርበት ለ50 60 ዓመት ለራስክና ለልጅት ለ160 ዓመት ቦታ የምትይዝበት ነው ብሮ። ሀብታሞች ገንዘብ መሬት የተሰራ ፎቅ ወይም ደግሞ ይሄ ምንድነው መሬት ሲገዝሙ አንተ አጨብጫም ነው የምትሆን ብላዛት ነው። አንደኛ ነጥብ ገንዘብ እንዴት እንደሚሰራ እወቅ። ገንዘብ ከመያዝ በፊት ገንዘብ እንዴት እንደሚሰራ ማወቅ አለብህ። ይሄ ቤዚክ ነው ማለት ነው። ይሄ ገንዘብ ምን ያደርጋል? ደስታ ይገዛል ምናምን። ቅርታ አድርጉልኝ እቺ ወደ ላይ አንዳንዴ ገንዘብ እንዴት እንደሚሰራ ማወቅ አለባቸው። ገንዘብ የወንድ ልጅ ደም ስር ነው። አሁን ደም ካለ እንትና ወይም ደግሞ ካለ ምግብ ካለ ውሃ መንቀሳቀስ አይችልም፣ ይደርቃል አይደል? ወይም ደግሞ ሰው መንቀሳቀስ አይችልም። ልክ ወንድ ልጅ በተለይ በወንድ ልጅ ማለት ነው። ወንድ ልጅ ገንዘብ በጣም አስፈላጊ ነው ማለት ነው። ለልጅቱ ማስተዳደር፣ ለሚስቱ፣ ለቤተሰብ፣ ለሁሉም ነገር ለማስተዳደር በገንዘብ ግዴታ ያስፈልጋል። ገንዘብ ከመያዝ በፊት ግን ምን ያደርጋል መሰለህ? ገንዘብ እንዴት እንደሚሰራ ማወቅ አለበት ማለት ነው። አሁን ገንዘብ የሌለበት በአናት ይተክል የሚባልበት ዘመን ነው ያለን አሁን ማለት ነው። አሁን መልክ አሁን ከ20 እስከ 30 ወይ ምንድነው ከ15 እስከ 30 እስከ 25 ምናምን ነው የሚሰራ መልክ። ከዛ በመቀጠል ያለ አለ ወይም የለም። ገንዘብ አለ የለም። መልክ ምንድነው ጓውና ወይም ለላውና አይመለከትም። አለ የለም። ኑሮ ተገኝ ከሌለ የለም። በቃ ይሄ የሚገርም ህግ ነው። ወንድነት በጣም ከባድ ነው። እኔ በጣም የሚገርመኝ ማለት ነው ወንድ በተፈጥሮ የሚሰጥ ነው ወይም እግዚአብሔር የሚሰጥ ነው። ወንድነት ግን መገንባት ያስፈልጋል፣ መስራት ያስፈልጋል፣ ብዙ ነገር መጣር ያስፈልጋል። ወንድነት ለማስከበር ወንድ ለመሆን ማለት ነው ብዙ ልፋት ያስፈልጋል ማለት ነው። ዝም ወንድ ስለሆንክ በነገራችን ላይ ከ30 በላይ ያላቸው እድሜ እሰራለሁ በቀጣይ ማለት ነው። ምክንያቱም እኔ ይሄ ስሰራው ከብዙ ጋር ሰው ስለምገናኝ ከብዙ ጋር ኢንተርቪው ስለማድረግ ከትንሽ እስከ ትልቅ መማር ስለምፈልግ ነው። ብዙ መጽሐፎች እስከ 30 ያሉ መጽሐፎች አንብቤያለሁ ማለት ነው። በደንብ አድርጌ ማለት ነው በልቼዋለሁ ማለት ኢንተርቪው ይሄ ሪቪው አድርጌያለሁ። በደንብ አድርጋችሁ ከኋላ ሄዳችሁ ማንበብን መስማትን ትችላላችሁ ማለት ነው። እና ምንድነው እድሜ ራሱ የሚያስተምር ትምህርት አለ። ግን እድሜ ሳያስተምር አሁን ተማር ነው የምልህ። እኔ የነበርኩ ይገት አክብር ማለት ነው። ሌላኛው እኩያ የጀት ሲያብሩ የግላቸው አውሮፕላን ሲኖራቸው የግላቸው አፓርትመንት ሲኖራቸው ከፈለጉ ዱባይ ከፈለጉ አሜሪካ ከፈለጉ ኢስታንቡል ከፈለጉ የፈለጉበት ቦታ ደርሶ የፈለጉን መኖር እየቻሉ አንተ በዛን እድሜ የጸጸት ባንክ እንዳትሆን ማለት ነው። በዛን ጊዜ ማለት ነው አንተ የጸጸት ባንክ
እኔ እኮ እንደዛ ባይሆን ኑሮ እከሌ እንደዛ ባያርገኝ ኑሮ አባቴ እንደዛ ባያስተምረኝ ኑሮ እናቴ እንደዛ ሰባትረኝ ኑሮ አባቴ ወንድም መጀመሪያ ቢያለው ኑሮ ተገኝ ስለሆነ ማለት ነው። ስለዚህ አንተ ይሄ እውቀት ማለት አባቴ ወይም ደግሞ ይሄ ማለት ነው ልጅ ዳቦ ብሎ ሲለምን ምን አለ ጅብ አለ ነው የምትለው ጅብ አለ ጅብ እንዳይሰማ ብለህ ልታሰኝ ኬክ ስለ በአመት አንድ ጊዜ ጠርተህ ወይም ደግሞ በአመት አንድ የምታበላቸው ከሆነ አንተ ምንድነው ወንድነት ታንቀሙት እንጂ ብሮ አው ይሄ ለቃል ይቅርታ ማለት ነው። እና በደንብ እንትና እኔ ለቃል ይቅርታ። ሁለተኛ ሴት አታሳድድ ከ18 እስከ 26 ከሆንክ ማለት ሴት አታሳድድ በፍጹም። በቃ በ18 እስከ 20 ያለ እድሜ የምትገኝ ሴት ማለት በፍጹም ሴት አትሆንም፣ ወይም ሚስትህ አትሆንም ወደ ቀጣይ ማለት ነው። በፍጹም ማለት በፍቅር ላይ ልታሳልፍ ትችላለህ። አብረን ልትባስ ይችላል ተወሰነ ጊዜ በፍቅር ማሙቅ ትምህርት ትተህ ስራ ትተህ ከሷ ጋር ጀውነት ትችላለህ። ግን በፍጹም ከሷ አትወልድም። ብትወልድም ትፋታለህ፣ እርግጠኛ ነኝ። ይሄ የብዙዎች እንትና ምክንያቱም ወንድ ወይን ነው እየጨመረ ዋጋው ነው። ሴት ግን ወተት ናት። ወተት ደግሞ አንድ የከረጋ ምንድነው በቃ ይመጫል፣ ይበላሻል ማለት እድሜው ትንሽ ነው ማለት። ስለዚህ እኔ አሁን በ10 ምናምን አመቴ የሚጀነጅናል ካላገኘሁሽ ሙቼ እገኛለሁ አንተ ሳላይ ስለወልድ በጣም ደበረኝ ደከመኝ ትለኝ ነበር ምን ነበር። አሁን 3 ወልዳለች። እኔ ግን አም ሲንግል ብሮ የማይሆን በቃ አንድ ገናኝም ሲጀመር ምንድነው ወንድ ከማርስ ነው ሴት ከቪተር ምናምን ይባል ነገር አለ። ከተለያየ ዓለም ነው የምንመጣው። የሆነ መጽሐፍ አለ እሱ አንብቡትና ከተለያየ ዓለም ነው የምንመጣው። ስለዚህ ስሜታችን ላይ ምንድነው ይሄ ሐሳባችን አመለካከታችን በጣም የተለያየ ነው። በቃ ሴት ማሰረድ አይደለም ይሄ እድሜ ምንድነው ቦታ መያዣ ነው። ሌላኛው ሁሉ ሴት እጣ ፋንታ አይደለችም። ይሄ ነው በጣም ይገርም። ይሄ ለሁሉ ለማሳመን እንሞክራለን፣ ለሁሉ ለማግኘት እንሞክራለን። ይሄ በጣም ነው የሚገርመው። የምሬ ኮንት በቀን እስከ 5-6 ሴቶች የሚያወራ ሰው ወንድ ባለ አንተ ምንድነው ይሄ ነገር? እኔ በጣም ነው ከሚያሳብደኝ። እኔ አሁን ስቲል ነው አሁን ስለገባኝ ነው ይሄ በጣም ርር የሚያደርገን ያለ ነገር ይሄ ነው ማለት ለምን who cares ከፈለገች እንታ ከፈለገች I don't care በቃ ለማሳመን ላቅታችና በቃ አመነች አላመነች አይመለከተኝም። በቃ ሲጀመር ሴት ወንድነት ወይም ደግሞ ራስ አምና ከተቀበለች ነው እንጂ ገንዘብ ስላለك አትቆም ምናምን መልክ ስላለ አትቆም በፍጹም መልክ ፈራሽ ነው ገንዘብ ምናምን ራስን ጀመረ ከብራባት ማለት። ስለዚህ ምንድነው ሴትና ስኬት አብሮ አይሄዱም። ይሄ አስረግጬ ነው የምነግራችሁ ማለት ነው። በፍጹም አስረግጬ ነው የምነግራችሁ። ሴትና ስኬት አብሮ አይሄዱም። ምረጥ። ህይወት ምርጫ ናት። በቃ መምረጥ አለብህ ግዴታ ነው። ሳትመርጥ ዝም ብለህ የምትጃጃል ከሆነ ማለት ነው ቁመት ትቀራለህ፣ ወድቀህ ትቀራለህ። አለቀ። በፍጹም ማለት ነው ሴትና ስኬት አብሮ አይሄዱም። ሶስተኛ ህግ ክርስቶስ ነፃ መሆን አለበት ብሩ። በዛን ከ15 ምናምን ወይም 17 ምናምን ሱስ የምትገባበት ወይም ደግሞ ታላቅ ወንድም ወይም ደግሞ ታላቅ የመንደር ጎረምሳ አይተህ ሱስ የምትገባ ማለት ነው መቼም አትወጣ መውጫ ያለህም ማለት ነው። እያወቅህ ይሄ ቀላል ናት ነገ አሁን እወጣለሁ እያልክ ሱስ የምትገባ ከሆነ ማለት በጣም ችግር ነው። በጣም ይሄ እድሜ ራሱ የሚያስተምር አለ። ግን እድሜ ከማሰም ከ40 ምናምን ስትወጣ ትዙል ነገር ትዝ ይልሃል ማለት ነው። እና በጣም ጸጸታለህ ማለት ነው። ገብቶሃል? እኔ 40 ሁኛ አላውቅም ዝሮ ሲሉ ማለት ነው። እና ምንድነው ሱስ ይዘኛል ወይም ደግሞ ይሄ ለሱስ ገባል ብላ አትገባም። በቃ በአጋጣሚ ነው የሚይዘው ወይም ደግሞ ቀስ በቀስ ሸለል መለል እያልክ ይሄ መቀላል ነው ነገ ተዋለው ወይም ለተወሰነ ጊዜ ነኝ ምናምን እንደዛ ብለህ ትገባለህ። መውጫ ያለህ ከዛ ተደብቀህ ትቀራለህ ማለት ነው። እየቃዠ ቅዘናም ትቀራለህ ማለት ነው። ብሮ ሌላኛው ምንድነው ይሄ ነገና ዛሬ የሚባል ይሄ ምን አይነት መጽሐፍ ነው ማለት የነበርኩት ዘ ፓወር ይሄ ሌላ ምን አለ መሰላችሁ ይሄ ነገ ከሱስ ወጣለሁ ምናምን እንደ
ዘ ፓወር ኦፍ ናው የሚል አለ መጽሐፍ። ይሄ መጽሐፍ አንብቡትና በጣም መጽሐፍ ነው። በቃ ኃይል አሁን ነው ያለ። አሁን መተግበር ካልቻልክ እቺ ማርጋት ይሄ እኔ እኮ የኔ ቀላል ነው። እኔ ጋር አሁን መቶ እችላለሁ ወይም ደግሞ ከፈለኩ አሁን መቶ እችላለሁ። አትተውም፣ እርግጠኛ ነኝ አትተውም። እንደዛ ያልክ ታደርጋለህ። በቃ ሁሉ ነገር ይሄዳል ማለት ነው። ነገ አሁን የሚባል ነገር የለም። በቃ አሁን ነው። በቃ ናው አሁን ብሮ አሁን ነው ጊዜ፣ አሁን ነው ፓወር፣ አሁን ነው ኃይል፣ አሁን ነው ማድረግ የምትችለው። አሁን ዛሬ የምታደርገው አድርግ፣ ነገ ይደረጋል። በቃ ስለ ዛሬ ብቻ ነው አንተ ያለ፣ ዛሬ ብቻ ነው ለአንተ ጊፍት የተሰጠ፣ ዛሬ ብቻ ነው የምታውቀው አንተ ማለት ነው። እንቀጥል። አራተኛ ህግ፣ ለመካከለኛ ኑሮ ዝግጁ አትሁን። ከነጭራሽ ማለት ነው። ይሄ ምን መሰላችሁ? ለመካከለኛ ኑሮ ማለት አሁን ለደሞዝ በቂ ነው ወይ ደግሞ ደሞዝ በቂ ነው ብለህ መቀበል፣ ይሄ የጅል አስተሳሰብ ነው ብሎ የጅል ማለት ነው። ምንድነው ይሄ? ደሞዝ ማለት ደም ፕላስ ወዝ፣ ይሄ ሁሉ እንትን አድርጎ ነው ከዛ ደሞዝ ትብለው ይመጣል እና በጣም ይሄ እኔ ደሞዝ በጣም ከሚያስጠላኝ ደሞዝ ነው። አንድ ደሞዝ ከምሰራ በነፃ ሰርቼ ምግብ ብቻ የምበላ ይሻለኛል። በነፃ ሰርቼ ማለት የሆነ የዛሬ ሳምንት ማለት ነው የሆነ ገጠመኝ። መኪና ጎማው ይፈነዳልና ጎማው ሲፈነዳ እኔ ስለ ጎማ እውቀት የለኝም። በእርግጥ መንጃ ፈቃድ አለኝ፣ ግን በተግባር እንትን አድርጌ አላውቅም። መኪናው ደግሞ ለየት ያለች ነው። በድፍረት ማለት ነው ያው ገብቼ ክሬክ ምናምን ሰጠኝ፣ ሁሉም ነገር ሰጠኝ። ፈታች ገጠምኩት እና ዝም ብሎ አንድ 400 ሰጠኝና ቴንክ ዩ ምናምን ተቀበልኩና ጓደኛዬ ስንት ተቀበልክ? 400 ሰጠኝ። አንተማ ጥሩ ባሪያ ነህ አለኝ። አዎ ባሪያ ነኝ አልኩት። ምክንያቱም እኔ ባይሰጠኝ ባዶ ቢሆን ምን አይመስለኝም ነበር። ምክንያቱም ብዙ ትምህርት ተምሬያለሁ ከሱ፣ ብዙ ትምህርት ማለት ነው። መቀየር ብቻ አይደለም፣ ስትቀይር ብዙ ነገር አለው ውስጡ። ስለዚህ ይሄ ነው ለመካከለኛ ደሞዝ በቂ መሆን የለባቸው። ሁለተኛው ደግሞ ነው ስኪል ተማሩ። ስኪል በጣም በትግርኛ ምን የሚባል ነገር አለ መስላችሁ? ሙያ እስከ ዕለት ሞት ይባላል። ይሄ ደግሞ ሙያ ካለ እስከ ዕለት ሞት ማንም አይወስድልህም፣ ማንም አይዘርፍልህም፣ ማንም ሊኮርጅህ አይችልም። ቢኮርጅም ያንተ ሙያ ያንተ እጅ ሊወስድ አይችልም። አንዳንድ ሰዎች ምን ይላሉ? እኔ ባስተምረው የኔ ሙያ ይቀማኛል። ይሄ ስህተት ሮንግ። ማንም አይቀማም፣ ያንተ ሙያ አይቀማም። ካንተ የተሻለ ወይም የሚሆን ይችላል ወይም ካንተ በቃ የራሱ ልዩነት አለው፣ ይለየዋል ማለት ነው። ንግድ እንዴት እንደምትነግድ እንዴት ገንዘብ ኢንቨስት እንደምታደርግ እንትን አድርገው ወይም ደግሞ ይሄ ምንድን ነው ተማር በደንብ አድርገህ። ይሄ ዘ ሳይኮሎጂ ማኒ የሚል መጽሐፍ ባለፈው ሪቪው አድርጌያለሁ። እሱ ሄዳችሁ አንብቡት፣ መጽሐፍ አንብቡት ወይም ሪቪው እንትን አድርጉትና በደንብ ግልጽ ይሆንላችሁ ማለት ነው። አምስተኛ ህግ፣ ጓደኛ ራስህ ብቻ አድርግ ብሮ። ጓደኛ ራስህ ብቻ፣ ለራስህ ጓደኛ አድርግ። ምንም ጓደኛ የለ እዚህ ዓለም ማለት ነው። በዓላማ ትለያያለህ፣ በአመለካከት ትለያያለህ፣ በመልክ ትለያያለህ፣ በባህሪ ትለያያለህ፣ በሁሉም ትለያያለህ። አሁን የማትለያይ ይመስልሃል? እርግጠኛ ነኝ ግን ከ2-3 ዓመት ከሆነ ጊዜ ትለያያለህ። ስልክ ራሱ አትደዋወልም ማለት ነው። አብረን የምንተኛበት አብረን የምንጫወትበት የነበርንበት 5-6 ዓመት አብረን የተማርንበት ትምህርት አሁን ስልክ አንደዋወልም። በወር አንዴ በ3 ወር አንዴ የምንደዋወል። ምክንያቱም እኔ የራሴ ዓላማ አለኝ፣ እሱ የራሴ ዓላማ አለው። ስናወራ ራሱ አንድ ግባባም ጭራሽ ማለት ነው። ለማግባባት ምን እናድርግ መሰላችሁ? የድሮ አንስተ ነው የምናወራው አሁን ማለት ነው። የድሮ አንስተ ገብታችኋል? እኔ ከእሱ ጋር ለማውራት ጊዜ የለኝም፣ እሱን ከኔ ለማውራት ጊዜ የለኝም ጭራሽ። ሴትም ልክ እንደዛ ከሷ 5 እኔ እኮ በጣም 2 ሰዓት 4 ሰዓት ከሴት ጋር መንቸራቸር ማለት ምን ማለት ነው? እስቲ ነው እኔ አሁን በጣም እያስቸገረኛል ይሄ ነገር ነው። ምክንያቱም ከሰው ብዙ ስትገናኝ በቃ ለሰው እንትና ለሰው ክብር ብለህ ስልክ ትላዋጣለህ ወይም ደግሞ የሆነ ነገር ታለ በዛም እያልክ ከዛ ከሆነ ስትዘጋው ሙድ ይዛል እንዴ ምን አገባኝ ነው እኔ ለሌላ ነገር ይቀርኩ ስለሌላ ነገር ይቀርባል። ለምን? ስለዚህ በስልክ ራሱ የሚጠፋ ለጓደኛ ለምናምን እያልክ የሚጠፋ በስልክ ሌላ ተውና ፓወር ጊዜ የምትገለው እዛ ምንም የማይጠቅም ማለት ነው። ጓደኛ የሚባል ነገር አቁም ብሮ። ጥቅም ፈላጊ አይደለም። ዓላማ አንድ ከሆነ እሺ ችግር የለም ትሄዳለህ። እንዲያውም ከአንድ በጣም አዋቂ 2 የሚሞክሩ ሰዎች
በጣም ኃይለኞች ናቸው ይባላል። ያ ትክክል ነው። ኦፍ ኮርስ ግን በአሁኑ ሰዓት ከአንተ ዓላማ የሚሄድ ሰው ሊኖር አይመስለኝም። ቢኖርም ተድላል። ምርጥ ጓደኛ አለ በእርግጠኝነት አለ በእርግጠኝነት። ይሁን እንጂ የአንተ ዓላማ መኖር አይችልም፣ አንተም የሱ ዓላማ መኖር አትችልም። ስለዚህ በየዓላማ ለዓላማ ብቻ ስራ፣ አንብብ፣ ተማር፣ ይሄ ነገር አድርግ ማለት ነው። ሌላኛው አውርቻለሁ፣ እቅድ ይኑርህ። ይሄ በጣም ነው በአምስተኛ ህግ ነው። እቅድ ይኑርህ። ለሁላችን 24 ሰዓት ነው ሲስተን 24 ሰዓት እንዴት አድርገን እንደምትጠቀም ምን ማድረግ አለብህ? እቅድ አውጥተህ መስራት አለብህ። እንዴ ማማ መጠቀም አለብህ። ይሄ ኤለን ማስክ ምናምን ሁሉም ጊዜው ተጠቅሞ ጊዜው 24 አይበቃኝም ብሎ ሰራተኛ አስገብቶ በቀን 1000 ሰዓት ገዝቶ ነው የሚያሰራው። እኔና ሀብታም አንድ ነኝ የምትል ከሆነ ተሳስተሃል። እሱ በቀን እስከ 360 ቀን ሊሰራ ይችላል። እንኳን አንተ ግን በቀን 1 ሰዓት ፎከስ እንኳን በራስ ኢንቨስት ማድረግ አትችልም አንተ። ከዛ ትጃጃላለህ። እሱ ሰራተኛ አስገብቶ ሰራተኛ እየሰራ ነው። ሰራተኛ ደግሞ ለማን እንደሚሰራለት ለዛኝ ለባለሀብቱ ነው ይሰራል። ባለሀብቱ ደግሞ በሌላ ባባል ጊዜ ነው እየገዛ ያለ፣ ቀድሞ እየሄደ ነው ያለ። እቅድ ይኑር። እቅድ ሳይኖር እንዴት አድርገን በዚህ ኑሮ ተገኘ የሚል በካፒታሊዝም ምንድነው ይሄ? በቃ በዚህ እንዴት አድርገን ነው ማለት ነው? እቅድ ከሌለ ማለት ዝም ብለህ አሚደውልልህ ናይና ትሄዳለህ፣ አንዱ ትጠጣለህ ምናምን። አውቀህ የምትጠጣው ከሆነ ችግር የለም፣ አውቀህ የምትቅም ከሆነ ችግር የለም። ምክንያቱም አንድ ቀን መቶ አይቀርም። አንድ ቀን ሲባል የሆነ ነገር ፕሮግራም አድርገህ ወይም ደግሞ ሌላ ቢቀር የሆነ ቦታ ወደ የሆነ ቦታ ሙቭ ስታደርግ ትተዋለህ ወይ ብሎ ላይ ነገር አይፈልግም ምናምን የሆነ ነገር ዝም ብለህ ጨፍነህ አይነህ መድረሻ የማይታወቅ ሆነ። ግን በግ ለበግ ሲመራው ምንድን ነው ይባላል? ወር ለወር ሲመራው ተያይዞ ገደል ይገባል ይላል። ብሩ ይሄ በጣም እኔ እንደዛ በስሜት ሆኜ የምናገረው ለእኔ በጣም እየጠቀመኝ ያለና ለምን ቀደም ብዬ ይሄ ነገር አልተማርኩም ወይም አላወቅም ብዬ ለራሴ እየተጸጸትኩ ነው። ፀሐይ ለሁላችንና ያው ቀን አለ ሌሊት አለ ለሁላችንም። የኛ አጠቃቀም ሲጀምር ለኛ እንቅልፍ ለድሆች እንቅልፍ አይመለከትም። ምንድነው እንቅልፍ ሲጀምር ብሮ ይበቃል። 3 ቀን 4 ማለት 3 ሰዓት እና 4 ሰዓት ከተኛ በቂ ኦኬ፣ እሱ ኖርማል እናንተ ኦኬ ነው። ሌላኛው 6ኛ ህግ ሮል ሞዴል ወደ የምትከተለው ሰው መኖር አለበት። እኔ እንደ እከሌን መሆን የለም ችግር የለም። በዓለም ያለ ቁጥር ላንተ ነው፣ ሌላ ማንም አይደለም። ፈልግ ታገኛለህ። እኔ እኮ ይሄ ነገር ይሄ ምንድነው በቃ እቺ ዓለም የኔ ናት ወይ ደግሞ ይሄ ምንድነው የኔ ዓለም ተውና ይሄ አውሮፕላንና ይሄ ቪላ ቤት የኔ ነው ብለህ ደግሞ ምን አይነት ሰው ነው ብሎ ለህልም ራሱ የሚቃወም ማህበረሰብ እኮ ነው ያለን። አንተ ምንድነው ማለት ችግር አለ? ጠይቁ ታገኛላችሁ። ፈልጉ ምንድነው ምን ይሻል? ለመጠየቅ ትፈራለህ እንዴ ብሮ? ለምን በጣም በቃ ሮል ሞዴል እንደ እከሌ ሆነ እኔ አሁን እንደ ኤለን መስክ መሆን ይችላል ካል የኤለን መስክ ካራክተር በሙሉ የኤለን መስክ የሄደበት ጉዞ ማወቅ አለብን፣ ማንበብ አለብን፣ ህይወት ታሪኩን ማጥናት አለብን፣ መጠየቅ አለብን። ሞተ በሞተ እንደሱ መሆን ይችላል ነው አትችልም። እውነት መናገር አትችልም። ቢያንስ ግን 90% መሆን ይችላል። 10% የራስ ጨምረ እንደም ዩኒክ ይሆናል፣ ይለያል። ያንተ ማለት ብዙ የምትከተላቸው ሰዎች አሉ። ዝም ብለህ የምትከተለው ሰው ከሌለ ዓላማ ከሌለ ለምን ትኖራለህ ብሎ ብቻ ዓለም ጋር ትደገም። በቃ አንዴ ነው የምትሄደው። አትፍራ። በቃ ይሄ ይገባሃል። በቃ በዚህ ዓለም ያለ ነገር ለአንተ ይገባሃል። አለቀ። በቃ አትፍራ። ከመጣ ግን መጀመሪያ መጠየቅ አለበት። ይሄ ችግራችን መጠየቅ። እኔ አሁን የጠየቅኩ ነገር አገኝቼዋለሁ፣ ግን ከዚህ በላይ ለምን አልጠየቅኩም ብዬ በጣም ጸጸታለሁ። አሁን ደግሞ በጣም ትልቅ ነገር እየጠየቅኩ ነው ማለት ነው። ለእግዚአብሔር ጠይቅ ብሮ። 7ኛ ህግ በደንብ አድርገህ ያዝ። ወንድ የሚሆነው ማለት ነው ከቤተሰብ የቤተሰብ ድህነት እኔ ነኝ ከድህነት የሚያወጣው ብሎ ሲያስብ ብቻ በቤት 5 ትሆን ይችላል 10 ወይ ደግሞ 2 ትሆን ይችላል ልጆች ማለት ነው። እና
በጀርባ በፊቷ እዚህ ላይ ልጇ ከኋላው ደግሞ እንጨት ተሸክማ ነው ያሳደጉት። የሁላችን የኢትዮጵያውያን ታሪክ ነው። የማንንም ልትክደን አይችልም። ይሄኔ ምን እንትን አያት እንደዛ ነበረች። አንተ አሁን ኬክ ብትበላ አያት እንደዛ ነበረች። ችግር የለም። ኬክ የምትበላ ከሆነ በየቀኑ ወይም ደግሞ በሳኖ ዝረዝረ ግን ደህና ሀብት ካለ ከአንተ ጋር አይደለም። እኔ ያለሁት በማይንድ ሴት ወይም ደግሞ ይሄ የድሆች አመለካከት ያለን ሰዎች ነው። ገንዘብ ምን የሚባል ነገር ማለት ነው። ስለዚህ ይሄ ቤተሰብ እኔ ነው ከድህነቱ ማወጣው እኔ ነው የምደርስለት ብለህ ባሰብክበት ቀን በዛች ቀን ነው ወንድነት የተረጋገጠ። አሁን ጀግና የሚባል ወንድ የሚባል ተዋጋይ ወይ ደግሞ ተደባደበ ወይ ደግሞ ቦክሰኛ ምናምን አይደለም። የጭንቅላት ነው በቃ ጭንቅላት ወይም የፈለጋችሁ በቃ አእምሮ በቃ በጣም በአእምሮ የሚዋጋ ሰው የሚያስፈልግ በሀሳብ የሚያሸንፍ እንደሚያስፈልግ ካለበት ኑሮ መቀየር ነው የሚፈልግ ህይወቱ ባህሪው ሁሉ ነገር መቀየር የፈለጉ ማድረግ የሚችል ነው ወንድ የሚባል በአሁኑ ሰዓት። ድሮ የነገስት ልጅ ወይም ደግሞ ጀግና ተዋጋይ ምናምን እንደዛ መሆን ነበር። አሁን ግን በቃ አይምሮ ነው ዓለም አንድ የሚያደርጋት አይምሮ ኑሮ ተገኝና አስተሳሰብ መቀየር ነው። ሌላ በመቀጠል በነገራችን ላይ በአፍሪካ ውስጥ መወለድ ራሱ ዜሮ በአንድ እየተመራ ነው። በዛ ላይ ደግሞ ካልተማርክ ዜሮ በሶስት በሁለት እየተመራክ ነው። በዛ ላይ ደግሞ ሶስት ካለ ዜሮ በሶስት ነው እየተመራክ ያለ። በዛ ላይ ደግሞ ዓላማ ከሌለ ዜሮ በአራት እየተመራ ነው ያለ። በዛ ላይ ደግሞ ቤተሰብ ድሆች ከሆኑ 5 በዜሮ ነው እየተመራ ያለ። ብሮ ይሄ ማጥበብ አለበት ግዴታ ማጥበብ አለበት። መጨረሻ ላይ አንድ ምክር ይሄ 7 ህጎች ነገርኳችሁ መተግበር አለባችሁ። መጨረሻ ላይ ግን ህይወታችሁን ለመቀየር የግድ ምን ማድረግ አለባችሁ? ካለችባችሁ ከተወለድክባችሁ ምንድነው ይባላል ከቦታው አሁን ተወልዳችሁ ያደጋችሁበት ቦታ ጥላችሁ ውጡ ወደ የሆነ ቦታ። ከዛ ህይወት እንዴት እንደምሆን አዳዲስ ሰዎች ትለማመዳላችሁ። እኔ አሁን የሆነ ስራ አለሁትና ያ ስራ ምንድነው? ምንም I don't care bro። ምክንያቱም ምን መሰለህ እኔ ካሁን በፊት እነዚህ ሰዎች አላቃቸውማ በጣም ኦኬር ምን መልከተኝ እንደዛ መልከተኝ ጸጉር እንደዛ በቃ አይመለከተኝ። አላማዬ ነው የምኖረው በቃ አይመለከተኝ። ምክንያቱም አላውቃቸውም ካሁን በፊት አላውቃቸውም። አሁን ልታወቃቸው በቃ አለቀ። ግን በተወለድክበት ካደግ በዛም ስራ ካልክን ክሬዲት ሆነ ማይንድ ቤት ነው ምናምን እንደዛ ያልክ በቃ ብቻ አልፍልም ሲጀምር ማለት ነው። አብዛኛው ከቤተሰብ ጥሎ ወጥቶ ነው የሚለወጥ ያለና እና የዛሬት 7 ህጎች እነዚህ ይመስላሉ። አንደኛ ህግ ምን ገንዘብ እንዴት እንደምሰራ ማወቅ አለብህ። ገንዘብ መያዝ አለብህ። ሁለተኛ ሴት መሰደድ የለብህ። ሶስተኛ ከሱስ ነፃ መሆን አለብህ። አራተኛ ለመካከለኛ ኑሮ ዝግጁ ወይም ደግሞ ታማኝ መሆን የለብህም። አምስተኛ ጓደኛ ራስህ አድርግ ወይ ጓደኛ ራስህ ብቻ ነበር። ማንም ሌላ ጓደኛ ሊኖርህ አይቻልም ወይም ደግሞ ለምን አያርግም ሲጀመር ማለት ነው። ስድስተኛ ሮል ሞዴል የምትለው ሰው መከተል አለብህ። ሰባተኛ ወንድ የምትሆንበት የቤተሰብ ድህነት እኔ ነው ምገነጥለው ምፈነጥለው ፊቱ እንደዛ ድህነት ወደ ግራና ወደ ቀኝ ምገነጥለው እኔ ነኝ ብለህ ያሰብክበት ቀን ወንድ የምትባል እነዚህ መሰሉ እነዚህ ኮች በጣም እንደተጠቅማችሁ እርግጠኛ ነኝ። ግን ሰብስክራይብ አድርጉ፣ ባካችሁ ሼር አድርጉ፣ ላይክ ደግሞ አድርጉ፣ ኮሜንት ደግሞ ጻፍ የፈለጋችሁና በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ። ቴንክ ዩ ከልብ አመሰግናለሁ። እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወንድሞቼ፣ እህቶቼ፣ ቤተሰቦቼ ይመቻችሁ። ባይ ባይ።